ሰላም ቤተሰብ እንዴት ናችሁ? እኔም በጣም ደህና ነኝ። ዛሬም በሌላ ቪዲዮ ተመልሻለሁ። በዚህ በጣም ዘና ፈታ የሚያደርጉ እንዲሁም ደግሞ አስተማሪ የሆኑ ቪዲዮዎችን የምናይ ይሆናል። ከእናንተ የሚጠበቀው እንግዲህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮ እስከ መጨረሻ እንድታዩላችኋለሁ። ምንም የምትከፍሉት ነገር የለም። እንግዲህ በነፃ ነው ፈታ ዘና የምትሉት ማለት ነው። ቀጥታ ወደ ዛሬ ቪዲዮዎች እንለፍ። God have mercy upon us. አይታችኋል? ኤኒዌይስ ይመቸው። በጣም ኮንፊደንስ አጣ። በራስ መተማመን የሚባለው ነገር ጠፋበት። በቃ ስልኩ ራሱ በስርዓት አይደለም እያወራ ያለውና እንደዚህ አይነት ነገሮች አልፎ አልፎ ይኖራሉ ወይ ደግሞ ይከሰታሉ። እሷም ራሱ ገርሟታል። በቃ ግርም ብሏታል። ሱፍ አንደ ሱፍ ባለሱ ወይ ሱፍ ልገዛ ነው። በጣም ብዙ ልገዛ። እሺ ና እንሂድ። ትንሽ ይርቃል ቤቱ። እሺ እዚህ ጠብቀኝ። ላምጣልህ መስፈሪያ። እዚህ ጠብቀኝ እንዳቴ መጣሁ። እሺ ባለሱፍ ወይ ልበሰው ልበሰው። ድንጋይ ልበስ። በቴስታ ነበር መንቀል እንደዚህ። እውነቱ ነው። ድንጋይ ልበስ ማለት ምን ማለት እንደሆነ ያውቃችኋል። ግን የገባችሁ ሰዎች ብቻ ኮሜንት ላይ እንድጽፉልኝ ይፈልጋለሁ። እሙዬ የታክሲ መልስ ነሽ እንዴ? እንዴት ካየሁሽ ጀምሮ ልረሳሽ አልቻልኩም። ሲያስጠላ ለራስ መልስ የምታክል ልጅ። ዳኒ ሮስቲም የሚብስ መጣ እንዴ? ገባችለት። በቃ በደንብ ነው የነገረችው። ዳኒ ሮስት እንግዲህ ራሱ ሮስት ለማድረግ ነበር ሄደው ሮስት ተደረገ። ኤኒዌይስ ይመቻት። ምርጥ የሆነ መልእክት ወይ ደግሞ ምርጥ የሆነ ሚት ነው ያስመጣችውና የሰጠችውና አንተ ከልጅ አጠገባት ትድረስ አላልኩ? አንተ ወይ ቁመት የለ ወይ መልክ የለ ወይ ብር የለ። እቺ አጠገባት ትድረስ ከልጅ አጠገብ። እስኪ ሽቶም ባይሆን ተቀባ እስኪ እከካ ማሻርጊ ነው የምትሄጂው? ምን አርጊ ነው የምትሄጂው? ከቆጣጣ ቢሆነሽ ልጅሽን አስረ ናንተ ደዚ አረ ወደ ዳይሽ ሁለተኛ አንተ ላይ አጥርላ እንባታም ሁለት እንባታ አጥርላጥር ነበር የምትሄድ። አሁን ደግሞ ልጅ ባሬን ቀምተሽ እንደበላሽ አስሹ ወይኔ ሰዎቹ ይጣላሉ። አባትና የሷ አባትና የልጁ እናት ይጣላሉ። ሁለቱም ደግሞ ተቃቅፈው ይሄዳሉ። ምንድነው የሚባለው ይሄ? አረ በጣም ከባድ ነው። ቢያንስ አባትና እናታችሁ እየተጣሉ እናንተ አታገላግሉም፣ አታስታርቁም? ወይስ በፍቅር ነው የምናስታርቅ ብላችሁ ነው? አርጎ ይዟት ሄደ። ወታደር ልጁ ግን ሆዴን በጣም እየረገጠኝ ነው። በቃ ሲወለድ ወታደር ነው የሚሆን። ሆድ ውስጥ በቃ ከተራገጠ ሲወለድ በቃ ወታደር ነው። ግን ያው እኔ አላምንም። የትምህርት ቤቱ ሰቃይ ልጅ እዚህ ተሰቅለ ቀረ። ሰላም እንዴት ናችሁ? ነይ በእናትሽ እስቲ ቆም ብለህ ትንሽ አስተናግደን። ወይኔ ፈጣሪ ምን ውስጥ ነው ዛሬ ገባ? የት ይደርሳል የተባለ ዛፍ ቀበሌ ቆረጠው አሉ። ምን ላምጣላችሁ? እስቲ አጸዳደሽን ደሞ ነው ትንሽ ጸዳ አድርጊው እስኪ። አጸዳደሽ በጣም ያምራል። ለምን ቤት አመጭ? እሺ ምን ልታዘዝ? አረ ምን ልታዘዝ? አንድ እንደዛ በቤተሰብ እንዳላሰደብከን ዛሬ እዚህ መተህ ትጠርጋለህ? አረ እናቴ አምጥቼ ነው እዚህ ማሰኛት። ና አረ በእናታችሁ አበዙ። ጉራውን እዛው ተው። ድሮ ቀረ ጉራማ። ኮራ ትላለህ እንዴ? ዝቅ በል እስቲ። እሺ ሰማ እስኪ አንተ ቀምሰው የማታውቀውን ነገር ይዘና ወደ ያለ በዛው እናጎርሳለን። ለኛ የሚመጥን ነገር ይዞለት ይምጣ። ዘገየ እኔ ኮራመትን ከሰልምሰል ስቀሻታ ስቂኝ የደላሽ ይመስል
ሁሉን አውቀዋለሁ። በሰላም ነው ቦስ? አምጣም እየመጡ ነው። አንድ ያውልቅ አስተኝ ቶሎ ሂድ፣ በቃ ሂድ። ሰላም እንዴት ናችሁ? አንተ ከሆቴል እየዞርክ በቃ ታስተናግዳለህ። አይገርምሽ? ምንም የማያልፍልህ ልጅ መጣልሽ ደግሞ። እሺ ምን ልታዘዝ? ዘላለምን ምን ልታዘዝ? አይሰለችህ ወይ አንተ ልጅ? አንተ መች ነው የሚያልፍልህ? ዘላለምን እንዲህ ማስተናገድ ምንድነው? ኧረ ቢያንስ የሆነ ነገር ለመቀየር ሞክር። እንደውም እስቲ ዛሬ ጋብዘን። እሺ ምን ልጋብዛችሁ? ይሄ ማያልፍለት ደሃ ሀብታም ይጋብዛል አሉ። አሁን በእናትህ ውሃ ይዘህልና። እሺ እንዴ ምንድነው? ምን አይነት ስራ ነው የምሰራው? ላይ ትደፋለህ እንዴ? ይቅርታ፣ በጣም ይቅርታ። ውሃ እንኳን በስነ ስርዓት መቅዳታት ማይችል ሰው እዚህ ያመጣችሁ ምን አይነት ስራ ነው የምትሰሩት? ማናጀሩ የለም እንዴ? እንዴ ምን አይነት ስራ ነው? ምን ተፈጥሮ ነው? ወንድሜ ሂድና ባለቤቱን ጥራልኝ። ቦስ ምንድነው? ይሄማ በፍጹም አይሆንም። ይልቅ ቀልዱን ተወና አሁን ባለቤቱን ጥራልኝ። የቤቱ ባለቤት እሱ ነው እህቴ። ባለቤት? ሂድ በቃ እኔ አስተካክለዋለሁ። አልገባኝም። ማለት አንተ ነህ የቤቱ ባለቤት? አዎ እኔ ነኝ። እንዴት? እናንተ እኮ ሰውን ባለፈ ነገር ስለምትገምቱ ለውጡ አይታያችሁ። ለማንኛውም ስለደፋውባችሁ በጣም ይቅርታ። ሂሳቡን እኔ ከፍለዋለሁ። እንዴት አያችሁ ይሄን ቪዲዮ? በነገራችን ላይ በጣም ደስ የሚልና አስተማሪ የሆነ ቪዲዮ ነው። እንደዚህ የሚያደርጉ ትክክለኛ ታሪክ የሆኑ ነገሮች ይኖራሉና አንዳንድ ጊዜ ቀለም ተማሪ የሚባለው ብዙ ጊዜ አይሳካለትም። ለሁሉም አይሳካም በነገራችን ላይ እና ሰው የራሱን ይጣፋንታ ነው የሚኖረው። ያው ታች ግሬድ ጎበዝ ተማሪ ስለሆነ ከዛ ተምሮ ጨርሶ ደግሞ በማረግም ተመርቆ ደግሞ አሪፍ የሆነ ፖዚሽን ላይ ይዝ ይችላልና ነገር ግን ማንም ሰው ደግሞ ዝቅ ብሎ ስራ ሲሰራ እንደዚህ ሲናቅ ይቅርታ አድርጉልኝ እንጂ በጣም ያናድዳል፣ ያበሳጫል ነው እና በጣም እኔ እንጃ እንደዚህ አይነት ትክክለኛ ላይፍ ውስጥም ስላሉ ነውና አስተማሪ የሆኑ ቪዲዮዎች ናቸው። ነገር ግን የሆነ ታይም ላይ የራሱን ሆቴል ገብቶ ወይ ደግሞ የራሱን ሆቴልም ከፍቶ ሀብታም ሆኗል ማለት ነው። ሶ እነሱ ግን እንዴት ላንቱ ዛሬም አስተናጋጅ ነው ብሎ ነው እንግዲህ አፋቸውን ሲከፍቱበት የነበረ። በጣም አስተማሪ ነውና ላይክ ማድረግ እንዳትረሱ። በጣም ቪዲዮን የወደዳችሁ ሰዎች መጣው እንዴ ስልክ ላውራ አውቀከሩ ሂሳብ እንደመጣ ያወቀች ችጋራም ናት። ሁሌ ሰው ገንዘብ እየበላች በእናትሽ። ምን አይነቷ ነች እኮ? በጣም ነው የሚደብረው። በእናትህ የዛሬን ብቻ ቅበረኝ እባክህ። ትንሽ ብር ላክልኝ እመልስልሃለሁ። ኧረ እኔ ገንዘብ የለኝም። ታውቃለህ ስራ ተበላሽቶብኝ እንጂ ለማንም እንደማላንስ እኮ። እንዴ ይቅርታ፣ በጣም ይቅርታ። እንዴት ልተዋችሁ ከነፍሴ ጋር ድርብ ስውር ተሰብታች ማን ከማን ይበልጣል? ያያችሁት ነገር የትኛው ልምረጥ? ለካስ ሞት ይሻላል። ኧረ እኛ እንከፍላለን። አዎ ኧረ አያስፈልግም ነበር። እኛ እንከፍላለን። እኔ እከፍላለሁ። ኧረ ራዲካል ቼንጅ በጣም ነው የገረመኝ። በነገራችን ላይ እሱ ያደረገው ድርጊት ቀስ ብሎ ግፍትር አረጋትና ኪሷ ውስጥ ብር አስቀመጠላት ወይ ደግሞ ከተተላት። ከዛ በኋላ እነሱ ደግሞ መጀመሪያ እቺ ሁሌም ያለመከፈል ነው ብላ ነው እንደዚህ የምትሆነው ብሎ ሲያሟት የነበረ ልጆች አሁን ደግሞ እኛን እንከፍላለን፣ እሷን ብሩን አውጥታ ልትከፍል ስትል እኛን እንከፍላለን ይላሉ። ትዝብት ነው በነገራችን ላይ። ትክክለኛ ላይፍ ውስጥ እንደዚህ አይነት ጓደኞች ስላሉ ነው ይሄን ቪዲዮ አንደርስታንድ እንድታደርጉ ወይ ደግሞ ይዤላችሁ የመጣሁት ማለት ነውና እንደዚህ የምታደርጉ ሰዎችም ጠንቀቅ ብትሉ። አንዳንድ ጊዜ ላይፍ ካፍን ዝቅ ይላልና እሷ አሪፍ ፖዚሽን ላይ ወይ ደግሞ አሪፍ የሆነ ገቢ ያላት ልጅ እንደነበረች ነው
በስልክም ጓደኛዋ ጋር ደውላ ስታወራ ነበረና ለዛ ምንድነው ነገ ሌላ ቀን ነውና እንደዛ ባናደርግ ጥሩ ነው ብዬ አስባለሁ። ልጁ ያደረገው ድርጊት ደግሞ ከ10 ያሰጧል። ይማቸው። ለማንኛውም አመሰግናለሁ ወንድሜ ብየዋለሁ። ቀጣይ ቪዲዮችን አራጆ ከናሿን ያተለቀለቀላለች። አንተ ደግሞ የምትቀልድበትን ነገር አታውቅም እንዴ? እናት አንተ አይደብርህም እንዴ? ለከፋ መሆኑ ነው? እሺ ምንድነው? ዝም በል። ቆይ እዚህ ሰፈር ደረጃ የሚባል ነገር የለም እንዴ? ራስን አይተኸዋል? ምን ይመስላል? ቆሻሻ እኩያ እንፈልግ። እሺ እኩያ ቢስ ነይ እንሂድ ወደዛ እባክሽ። ሲያስጠላ ያማል እንዴ? ጀርባሽን እዩ እስኪ። ወይኔ ምን ነው? ወይኔ ጉጂ መጽሐፍ ውስጡን አይተው ሳያጥኑ ቢፈርዱበት ነይ እንሂድ በቃ ተይው። ነይ እንሂድ በቃ። ለማስመሰል አልችል ብዬ ስላቃተ በጣም እነሱ ምንም አንደርስታንድ ሳያደርጉ ወይ ደግሞ ምንም ነገር ሳያውቁት እንደዚህ ያመናጫጨቁት ልጅ እሱ ግን ለሷ ብሎ ይሄን ሁሉ መስዋዕትነት ከፈለ በጥፊ እስከሚመታ ድረስ ሁላ ማለት ነው። እና አንዳንድ ጊዜ ዝም ብለን የምንቸኩል ሰዎች ረጋ ብንል ጠንቀቅ ብንል ብዙ ጊዜ ደግሞ ሴቶች መንገድ ላይ ስንሄድ ወንድ ሲያናግራችሁ ወይ ደግሞ የሆነ ነገር ሲጠይቃችሁ ለከፋ የሚመስላችሁ ሰዎች የምርጥ የሆነች መድኃኒት ወይ ደግሞ ትምህርት ናትና አንደርስታንድ እንድታደርጉ ይላችኋለሁ። ለነገሮቹ ባንቸኩል እሱ ደግሞ ያደረገው ድርጊት ከ100% ወይ ደግሞ ከ100 የሚያሰጥ ነው። በጣም አስተማሪ የሆኑ ቪዲዮዎች ናቸው የዛሬ ቪዲዮዎች። በብዛት አይታችሁ ከሆነ ትማሩበታላችሁ ብዬ ነው ያመጣላችሁ። ይመቻችሁ። ልጆቹ እዚህ ነው የገቡት። አባዬ ትኩረትን እዚህ አርጋት። A + B ስኩዌር = 4 ይሄ እውነት ያስቃል። ራዲካል ቼንጅ ነው። ከቢራ ከመጣጣት ወይ ደግሞ ከሰከራምነት ወደ ጥናት ማቲክስ ራሱ ስኩዌር ነው። ስለ ስኩዌር ነው የሚያወሩትና አረ ሰው ብቃት አለው። በአንድ ራዲካል ቼንጅ የሚያመጡ ሰዎች በጣም ነው የሚገርሙኝና ይመቻችሁ። በቃ ወይኔ የማይሞላልኝ ሰው በመጀመሪያ ስራ ቀን ዛሬ ላርፍድ። ጋሺ ወይኔ ጀራ እና የቦሌታ ሰልፌ ነው። እሺ ቤት መንገድ ነው የምትሄደው ወንድሜ? ወደ ኮይ ቦሌ ነው ይስልሽ አዋላለሽኝም እንዴ? እኔ የታክሲ ሰልፍ ነው ውስጥ ነኝ አሁን ያልኩት። ወይኔ አቁምልኝ። ወይኔ ዛሬ አቁምልኝ። አፍሮልኝ አቁሙ አንተ። ወይኔ ረፍዶብኛል። አቁምልኝ። ተመስገን ወይ ደረስኩ። ወደ ስራ ፈጥቶ አዲስ ሰራተኛ ነኝ። በእናትህ ረፍዶብኛል። ሳትፈተሽ ልገባ ቀለጀ ቦምብ ይዘህ ብትገባስ እዚሁ ጋር ምን ያን ያፈተሻ ቢሆን ነው ሌባው። ኧረ እኔ ሌባ አይደለሁም። አዲስ ሰራተኛ አዲስ ተቀጣሪ ነኝ። እናንተ ጋር ተቀጣይ ልበላይ ይመቸው አባት። በመጀመሪያ ቀን ስራ ሲሄድ አረፈደበት፣ ታይም አለፈበት። እንዲሁ ደግሞ ዘበኛው ደግሞ አንተ ሌባ ነህ ብሎ ሲያባርር ታየኝ። በቃ የሚሰማኝ ስሜት ከዛ በኋላ ለዛ መስሪያ ቤት ያለኝ ስሜት በጣም እኔ እንጃ ታየኝ። ዝም ብዬ ሲያስበው ለምን ገና አዲስ ሰራተኛ ነው። እንደዚህ አይነት ነገሮች ሲከሰቱበት ወይ ደግሞ ሲያጋጥሙት ምን አይነት ስሜት ነው የሚሰማችሁ? እስቲ በጣም ከባድ ነው። በጣም ሄሎ ማሚ፣ ስልክሽ ባላንስ አለው? እኔ ጨረስኩ። የኔም የለውም። በቃ ካርድ ገዝቼ ልምጣ። እሺ ውዴ። ዛሬ ነገ አድርጊው መተሽ ነገ ትላንትና ምንጊዜም በልቤ ሄሎ አንቺ፣ ይህ ውሻ ዛሬም ቀጥሮኝ እናቴ እያለኝ ጥሎኛል። ሄደ መሰለሽ ልጄ። አቤት እግዚአብሔር ይስጥልኝ። አረ ልጄ ለማኝ አይደለሁም። ታዲያ ምንድነሽ? ሌባ ነሽ? ስልክ ሊሰርቅ ነው? ቆይ ምንድነው እዚህ ቤት አስተናጋጅ የለም እንዴ? ወይ ጉድ! ወይ ምን ተፈጠረ? ምንድነው? ቆይ ቤቱ ስነ ስርዓት የለውም እንዴ? ምን አይነት ሰው ነው የምታስገቡብን? ወይ የለማኝ ቤት ከሆነ ንገሩን አንምጣ። ይቅርታ የኔ ቤት እናስተካክላለን። እዩጭ አንቺ
ልቀቅኝ ወደዛ። አንቺ አሁን የተናገርሽው እኔ ለማኝ አይደለሁ። ምን ማለት ነው አንቺ ሌባ? አንቺ እንደ ልጄ ስላየሁሽ ነው እንጂ እኔ ሌባ አይደለሁም። ልትደበድብኝ ነው እንዴ? ነይ ደብድብኛ። እኔን ነው የምትናገሪ? ተይ እንጂ እኔ አስወጣታለሁ። ውጭ አልኩሽ። ቆይ ምን ተፈጠረ? ድሮ ስልክ ሌብነት የምናውቀው በወጣት ነበረ። አሁን ጭራሽ ባዛውንት ብሶ የለ እንዴ? ስልኬን ልትሰርቀኝ? ምን አልሽ አንቺ? እቺ ሌባ ስልኬን ልትወስዶ ነበር እያልኩ መጣሁ። አንቺ ሌባ ያልሻት እናቴ ናት። እናቴ ባትሆን ትልቅ ሰው አይከበርም? የኔ አባት ታውቃለህ፣ ስልኬ አዲስ ነው። እንዳይሰረቅብኝ ፈርቼ እኮ ነው። አምጪ ነይ ማን አባቴ ገዛለሁ ያልኩትን ዕቃ እኮ አጣሁት። ከየት እንደምገዛም ጠፋብኝ። እንዴ ማን በጣም የሚገርም ቪዲዮ ነው። ወንድ ልጅ በእናቱ አይደራደርም፣ በእናቱ በሄቱ አይደራደርም። እና እሷ ምንድነው እንደዚህ ብስጭት አረጋት። ሲጀመር እናትየው መጡ፣ ሰላም ነው አለዋት። ምንም ሳይሉት እሷ በቃ ምንጭጭቅ አረጋቻቸው፣ ምንም ሳትረዳ ማለት ነው። ወንድ ልጅ ግን በእናቱ አይደራደርም፣ ለነገም ማለት ነው። ሶ ሁሌም የምናደርጋቸው ድርጊቶች ረጋ ብለን አስበን ብናደርግ በጣም አሪፍ ነው። ትምህርታዊ የሆነ ቪዲዮ ነውና ይመቻችሁ፣ ላይክ አድርጉት። እንግዲህ ቤተሰብ የዛሬ ቪዲዮ ይሄን ይመስል ነበረ። በጣም ዘና ፈታ ስፔሻሊ እንደተማራችሁበት አልጠራጠርም። በጣም ምርጥ የሆኑ ቪዲዮዎች ናቸው፣ አስተማሪ ናቸውና በየጊዜው እንደዚህ አይነት ቪዲዮዎችም ይዤላችሁ እመጣለሁ። ሐሳባችሁን ደግሞ ኮሜንት ላይ አስቀምጡልኝ፣ ለኔም ብርታ ስለሚሆንልኝ። ቪዲዮን ደግሞ ላይክ ሼር አድርጉ። እንዲሁ ደግሞ ሰብስክራይብ አላደረጋችሁ ሰዎች ካላችሁ ሰብስክራይብ አድርጉ፣ ፋሚሊ ሆኑ እላችኋለሁ። ለኔ በጣም ትልቅ ሞራል ስለሚሆንልኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ እላችኋለሁ። በጣም አመሰግናለሁ።